ምርጫ ዜጎች የሚወክሏቸውን መሪዎችና ፖሊሲያቸውን በነጻነት የሚለዩበትና የሚወስኑበት ዲሞክራሲያዊ ሂደት ነው። በዲሞክራሲያዊ ስርዓት ውስጥ የመንግስት ስልጣን ምንጩ የህዝብ ፈቃድ ሲሆን ምርጫ ደግሞ ዜጎች የስልጣን ባለቤትነታቸውን የሚያረጋግጡበት ነው። በ2018 ዓ.ም በኢትዮጵያ ለሚካሄደው 7ኛው ጠቅላላ ምርጫ የመራጮች ምዝገባ እየተካሄደ ይገኛል። በቦንጋ ከተማ ካነጋገርናቸው ነዋሪዎች መካከል ወጣት ዮናስ አስረስ፣ ወይዘሮ የምስራች ፈለቀና አቶ አጦ አዳሞ ግንቦት 4 ቀን 2018 ዓ.ም ለሚካሄደው ምርጫ ከወዲሁ ዝግጅት መጀመራቸውን ገልጸዋል። የምዝገባ ሂደቱ በጣም በጥሩ ሁኔታ ነው እኔ ባለውበት መንደር እየተካሄደ ያለው። እኔም በጊዜ ምርጫ ካርዴን ወስጃለሁ። ሀገራዊ ምርጫን በጉጉት እየጠበቅኩ ነው ያለሁት። እኔም የመራጭነት ካርዴን ወስጃለሁ። የራሴን የምርጫ ካርድ ወስጃለሁ። ኦልሬዲ ለመምረጥ ብቁ ሆኛለሁ ማለት ነው። በጣም ፋይዳ አለው። ፋይዳ መኖሩ ምንድነው? እኔ ያቺን ካርድ ካልወሰድኩኝ እኔ ያናገ ማን ነው የሚያዘው? ለኔን ማግናገ ማን ነው ለኔን ችግር የሚፈታ የሚለው ላይ እኔ ስራ ላይ ሆኜ ነው ወጥቼ አሁን ማጥቼ የሚወስደው። የመራጭነት ካርድ መውሰድ በጠቅላላ ምርጫው ዜጎች የሚበጃቸውን የፖለቲካ ፓርቲ በመምረጥ መንግስት ለመመስረት ፋይዳው ጉልህ መሆኑን ተናግረዋል። ምንም አጠያቂ አይደለም። ምክንያቱም ካርድ ያልያዘ ሰው መምረጥ አይችልም። ለምርጫ ብቁ የሚሆነው አንድ ዜጋ አንደኛ እድሜው ለመራጭነት በቃ ለምርጫ ብቁ ነው። የምርጫ ካርድ ለመውሰድ ብቁ ነው። የምርጫ ካርድ ወሰደ ማለት ደግሞ ድምጹን ነገ በአግባቡ ለፈለገው አካል ያዋጣኛል፣ ይሄ አካል አሳምኖኛል፣ ይሄ አካል የኔን ሀሳብ ያጎላልኛል፣ ቆንጆ ስራ ይሰራልኛል የሚለውን አካል መምረጥ የሚችልበት እድል ያለው ምርጫውን የምርጫ ካርዱን ሲወስድ ነው። የምርጫ ካርዱን ካልወሰደ ምንም አይነት ስለ ምርጫ ማውራት አንችልም ማለት ነው። ሁላችንም ድምጽ ማሰጠት አለብን። ድምጽ ካልሰጠን እኛ ድምጽ ያልሰጠነው ቦታ ላይ የምንጠቅመው ነገር ስለሌለ ድምጽ አንድ ትልቅ ጥቅም አለው፣ ትልቅ ታሪክ አለው። ለልማትም ለሰላምም ወጥቶ ድምጽ መስጠት ካርድ ማውሰድ ነገ ለኔ ይሆናል የሚለውን ለማምረጥ ለኔ ምቹ ነው ብዬ ነው የመጣሁት። ምርጫ ዜጎች በሀገራቸው ጉዳይ ላይ ቀጥተኛ ተሳትፎ የሚያደርጉበት ሂደት በመሆኑ በንቃት ሊሳተፉ ይገባል ነው ያሉት። ጊዜም ባንሰጥ ጥሩ ነው። ምክንያቱም ነገ ላይ ወረፋ ሊበዛ ይችላል፣ ሰው ብዛት ሊኖር ይችላል። ከእንግልት ቀድመን ወስደን በተሰጠን ሰሌዳ መሰረት ብንወስድና ብንገለገል የተሻለ ነው ብዬ አስባለሁ። ከእንግልት አንጻር ማለት ነው። ምርጫ ካርዳችሁን በጊዜ በመሄድ በቦታው በመገኘት በየመንደራችን በተዘጋጀው ቦታ ላይ የምርጫ ካርዳችሁን ውሰዱ። ምርጫ ካርዴን ይዣለሁ፣ የሚበጀኝን እመርጣለሁ። እኔ እንደውም ወደ ኋላ የቀሩት መጥቶ እንዲወስዱና ያልወሰደ ሰው መቼም ነገ ማንን ነው የሚጠይቁ? ነገ ማንን ነው የሚጠይቁ? እኔ የወሰድኮ የመጣው ስራውን ትቼ የመጣውት ለምንድን ነው? ነገ ለሀገር ይጠቅማል የሚለውን ለማምረጥ ነው። ነገ የእናንተን ይጠቅማል የሚለውን የምትመርጡ ሄዳችሁ ካርድ ካላመጣችሁ እንዶ ካርድን ሰፈር ጠይቋሉ። አንዳንዶቹን አመጣችኋል፣ ካላመጣችሁ ሂዱ በጊዜ አምጡ የሚል መልእክት ነው የሚያሰላል። የሀገርን እጣ ፈንታ የሚወስን የጋራ ውሳኔ የሚሰጥበት ታላቅ ክስተት እንደመሆኑ ሰላማዊ ዲሞክራሲያዊና ፍትሐዊ እንዲሆን ባለድርሻ አካላት የበኩላቸውን እንዲወጡም ጠይቀዋል። ምርጫ ባይ ዲፎልት ዲሞክራሲያዊ ካልሆነ ምርጫ ልንለው አንችልም። አሁን እየተሰሩ ያሉ ስራዎች አሉ። ምን ያክል ገለልተኛ እንደሆኑ እያየን ነው። ሰው በራሱ ተነሳሽነት ወጣቱን ብትለው የሀገር ሽማግሌዎችም ሌሎችም የማህበረሰብ አካላት በራሳቸው ተነሳሽነት እየመጡ ካርዳቸውን እየወሰዱ ነው ያሉት። እኔም ራሴ አሁን እንደምታየኝ በዙሪያ ያሉ ሰዎችን ይዤ ነው የመጣሁኝና የምርጫን ምንነት አስረድቻቸው ሰው ሲገባቸው ይመጣል እና ይሄ ከካርድ አወሳሰድ ጀምሮ ገለልተኛ ነው። እኔ ራሴ በወጣት እንቅስቃሴ ውስጥ ያለው ሰው ነኝ። የራሴን ቢዝነስ ማራመድ ሰው ነኝ። ነገር ግን ይሄ ሀገር ጉዳይ ስለሆነ የኛ ድምጽ ደግሞ ማተር ያደርጋል። ምርጫው ሰላማዊና ፍትሐዊ እንዲሆን የመጀመሪያ ደረጃ መንግስት የራሱ የሆነ ሰላምን ማስከበር አለበት። እኛም እንደ ዜጋ ሰላምን መጠበቅ አለብን። የሃይማኖት አባቶችን በየሃይማኖት ቦታቸው ሰላምን መስበክ አለባቸው። ሰላም ለሀገር ወሳኝ ነው። ሰላም ከሌለ ምርጫ መምረጥ አንችልም። ሰላም ሲኖር ነው ሁሉ ነገር ማድረግ መውጣት መግባትም የምንችለው ከሰላም ጋር ነውና አካባቢያችንን በሰላም እየጠበቅን ሰላም ባለበት መልክ ምርጫችንን በጊዜና በሰዓቱ ለማድረግ ቀድመን ግን የምርጫ ካርዳችንን መያዝ አለብን ብዬ እንደራሴ እናገራለሁ።